የሚመሳሰለው እንጂ ዲቦራ ስላራጣች። ዲቦራ ቬሪ ኤክስፔንሲቭ ዊጓን እንኳን ይወት ብራንድ የሆኑ ዊጎች እያረገች ውበቷን ከንፈሯ ብቻ ይበቃል። እንዴ ጥቋቁር ሰዎች ተረጋጉ። ቡናቡ ይረጋጉ። ቡናቡ ትኩረቶት። ኧረ በስመ አብ ቡናቡ ምን ነው ጸበደላላ ብለው ከሁሉ ጋር ልነካካሉ። እቺ ጥቁር ሴትዮ ካገኘችው ሰው ጋር ጤና ነገር ስታወራል ኤቭሪዴይ ጸበደላላ ያዙኝ። አንድ ቁም ነገር ስትሰራ ይቻት አላውቅም። ታለንት ካለሽ ምርጫ ካለሽ እኚህ ጥቁር መቼም የአዲስ አበባ አይሆኑም። ከሆኑም አምልጠው ከመጡ እስቲ ሊቢያ ላሉ ወንድሞቻችን አሁን እኛ ነገ ቀጠሮ ይዘናል። እስቲ እርዱ። ኧረ ፓስተር ዮኒ መጡ። ፓስተር ዮኒያችን እንዴት ኖት? ፓስተር ዮኒ ተስማማዎት? እንዳይመለሱ ወጥሩ። እዛ ወድነዋል። ወጥሩ። እሱ ነው። እስቲ ቼክ አርጉልኝ። ፓስተር ዮኒ እንዴት ኖት? እንደ ጂጂክያ እኔን ስም የጠሩ ጊዜ የሰበሰቧቸው ፓስተር ሁሉ ያልቅላቸዋል። እኔ እንዳይጠሩኝ። ጂጂክያ ራሱ በመጠራቷን እንዴት ላይ ነኝ? እንዴት ተለይቶ ነው የተጠራው? የእናንተ ደግሞ ደግነቱ ምን ሴጣ የሆነ ሰው ነው የሚጠሩት። ውይ ቡጣ ያለችኝ ነገር ትዝ ሲለኝ ዮኒዬ በጣም ነው እዛ በመግባት ደስ ያለን። ይኸው አሁን በጣም አሪፍ ሆነሃል። ጥሩ ነው። እዛ ወጥር ያዝ። እኛም ደስ ብሎናል። ጂጂክያም በቅርብ ትቀላቀላለች። ችግር የለም። አይ ውጣ የነገርሽኝ ትዝ ሲለኝ እኮ ነው። ችግር የለም። እሱ አይደለም። ኦኬ ትተናል። ኦኬ እና ዲቦራ እንዲያደረገች ብላችሁ ወገብ እያዝልኝ የምትሉ ዲቦራ እኮ ቲቪ ላይ ሴትና ሴት ሲሳሳሙ መጡ እና የአረብ ቻናል እኔ የእንግሊዝ ቻናል ብከፍተው ይሳሳማሉ እኮ መጥተው። የአንቺ ቲቪ ስለሆነ አስፈቅደው የሚሳሳሙ መሰለሽ? እንዴ ይመጣሉ። ከዛ የምትፈልጊው ቻናል ከሆነ ታሳልፊዋለሽ። ቡጣዬ እኔ ጽጌሬዳ፣ አንቺ ራስሽ እኮ አበባ ነሽ። ምን አበባ ትሰጥኛለሽ? አንቺ ራስሽ እዚህ ጋር ካየውሽ ጽጌሬዳ አበባ ነው የሚታይ። እና ዲቦራ ሴትና ሴት ሲሳይ ቴሌቪዥን ላይ አየች ብላችሁ እናንተ አታዩም? ግጥም አድርጋችሁ ነው የምታዩት። አትዋሹ። እኔ እንግሊዝ ሀገር ገብቼ 2 ቀን ሳላድር የሆኑ ሰው ቤት ሄጄ ቁጭ ብለው በአመት በዓል ማግስት እኔ ምየስ ጥፍት አሉ። የት ሄዱ ብዬ ስፈልጋቸው 4 ሆነው የሆነ ክፍል አልጋ ላይ ቁጭ ብለው ወንድና ሴት ሲያደርግ ምንድን ነው ማን ባልና ሚስት እዚህ አለ ብዬ ፈርቼ ሮማን ሲሉኝ ኦኬ ብዬ እገባለሁ። 4ቱም ሴት ናቸው። ቁጭ ብለው ወንድና ሴት ሲያደርግ እንዴ ቸርኩኝ። ግጥም አድርጋችሁ ታያላችሁ። አሁን በዲቦራ ቲቪው ላይ መጣ። ዲቦራ ታምጣው አታምጣው መጣ አይደል ቲቪዋ ላይ። እና ምን አባታችሁ ታርግላችሁ? ለምን እዛ ላይ አየዋችሁ ብላችሁ ልጅቷን ከመሬት ተነስታችሁ ጥላቻ ካለባችሁ ነው እንጂ ምን አገባችሁ? እኔ በወሴትና ሴት ሲሳሳም ቢመጣ ሮማን ሲሳሳ ማሳየች። ቴንኪዩ የኔ እናት። ሁሉም ስልክ ላይ አለ። ቴንኪዩ እግዚአብሔር ይስጥ የኔ እግዚአብሔር ይስጣችሁ። ቀን ይውጣላችሁ። ሀቅ የምትናገሩ ለመሰላችሁ እዚህ ሚዲያ ላይ አስመስላችሁ መኖር ትወዳላችሁ። ጨዋ ትጫወታላችሁ። ቅዱስ እኔ እንደዚህ ነኝ ማለት ትወዳላችሁ። ለምን ይዋሻል? እቤታችሁ ስትሆኑ ለብቻችሁ ስትሆኑ የምታዩት ነገር ከሆነ ምን እሷ አሁን ስለታየባት ልክ እንደ ትልቅ ኃጢአት የሆነ ወንጀል እንደሰራች ተሰብስባችሁ እሷን መቀጥቀጥ ምን የሚሉት ነው? አልሰረቀች። አሚን እመቤቴን የምጠብቀኝ እኔ አንቀላፋም። እኔን የሚጠብቀኝ አንቀላፋም። ዶንቦሪ አይደለም እነዚህ ተራ እንትን ይሄ ማጅራ መቺ ደና ባክግራውንድ የሌላቸው ኢትዮጵያ ውስጥ ሲዘርፉ የነበሩ ኪስ ሲያውልቁ የነበሩ አንድም የረባ ማንነት የሌላቸው ሰዎች ተደራጅተው እኔን ሮማን ዝምቤን እኔ የሚጠብቀኝ አንቀላፋ። እኔ ያለቀስኩላቸው የተበደሉ እንባዬን ያወረድኩላቸው ሕፃን ልጆች እንባ አንቀላፋም። እግዚአብሔር እንደሚጠብቀኝ ሙሉ እምነት አለኝ።
እዚህ ቁጭ ብዬ ሚዲያ ላይ ያለቀስኩላቸው ፍትህ የጠየቅኩላቸው ህፃናቶች ታግተው ከሊቢያ እስር ቤት ያስፈተዋቸው እነዛ የወጣት ቁጭ ብዬ ያለቀስኩላቸው ህፃናት እንባ እኔን አይደለም ለምን የሚሽል እኔ የሚጠብቀኝ እግዚአብሔር ነው። እግዚአብሔር አያንቀላፋም። አንድም ቦታ ተጠንቅቀን አልዞርንም እንደ ልባችን። በእርግጥ ያብ ስራ ይህን ነገሮች ይቀጣጠል ያቅ ስለነበረ ሂወዝ ስትረስ ግን እኔ በነፃነት በእግሬ ወክስ አድርግ የነበርኩ ሰው ነኝ። እነሱ ሞክረውታል። እግዚአብሔር ስላልፈቀደ እንጂ ማድረግ ይችሉ ነበር። ኤቭሪዌር ነበርኩኝ። ወክ ቦሌ ላይ በነፃነት ወክስ አረግ ነበረ። በነፃነት ኤቭሪዌር ስዞር ነበረ። በነፃነት ቢፈልጉ እንደሞከሩት ያህል እግዚአብሔር ስላልፈቀደ እንጂ ያረጉት ነበር። እኔ ደግሞ እግዚአብሔር ምስክሬ ነው፣ አድርገውት ቢሆን ኖሮ በጣም ጠንካራ በጣም ጎበዝ ሰው ይወጣኝ ነበር። ለሰን ማር ነበር። አሁንም ተመሬበታለሁ። ቢኮዝ ሰው እስከዚህ ድረስ ዴቪል እንደሚሆን ሰው እስከዚህ ድረስ ማሰብ እንደሚችል ስታውቁ አብሯችሁ ስንት ስራ ሲያወራ የነበረ አብሯችሁ የነበረ ሌላ የሚያውቁኝ ችግር የለም። የሚያውቁኝ በዚህ መልኩ ሄደው ከሆነና እንዳረጋገጥኩት ከሆነ እኔ እግዚአብሔር ምስክሬ ነው። ሮማን ይሄን አረገች አትሉ፣ ግን አውል ጎፋር ውጭ ሀገር እነሱ ሊሆኑ ይችላሉ። ቤተሰቦቻቸው ግን ሀገር ውስጥ ነው የሚኖሩት። ከሴጣን ጋም ቢሆን ሰርቼ እኔ ይሄ እንደ ሞትኩ ቆጥሬ ነው የምበቀለው። በስነ ስርዓት በላይ ፎጥቼ ነው የምነግራችሁ። እበቀላችኋለሁ፣ እበቀላችኋለሁ። ሰፈራችሁ ጓደኞቻችሁ ጓደኞቼ ናቸው። የምትኖሩበት ሰፈር ቤተሰቦቻችሁ ስለ እናንተ ጥፋት ይጠየቃሉ። ይሄን አይ ጋራንቲ እነግርሃለሁ። ሞቻለሁ። ይሄን ካላደረኩ እኔ ሮማን ተሰሙ ወንድ የሆነ የሚያስቆመኝ ሰው የለም። ይጠየቃሉ። እኔ እንደዚህ አይነት ብልግና ብሰራ እኔ ማግኘት ባችሉ ወንድሜን አግታችሁ ብትጠይቁ ስለ ወንድሜ ስለ እውነቱን አውጣለሁ። ስለዚህ ይሄ በህይወት ጉዳይ ሄዳችሁ እኔ ሮማን ዝም ዳንኤል ማን ሮሚ ዳንኤል ገበየው ደህና ነው እንዴ? ስታይን ዳንኤል ገበየው መስላለሁ። ጠይቂዋ። ከምታውቂው ቦታ ሄደሽ ዳንኤል ገበየውን ፈልጊው። ዳንኤል ገበየውን እኔን ስታይኝ ያስታወሽበት ሪዝን አልገባኝም። በጣም ነው የሚያሳዝነኝ። ወይዬ ዋላ ብዬ እኔ ውድ እንዴት ነሽ? ሰማሽ የኮልፌ ጉድ? አባቴ የገባበት የሚካኤል አፈር ሞህር ገዳም ወስጄ ላስተኛሽ። ገብተሽ ምን ልትሰሪ ነው? አልቆም ብሎ ነው። ዝንጅብል ጠጣ አፍልተ። ዝንጅብል እየቀጠቀጥክ ማታ ማታ ስጠጣ ሊቆምልህ ይችላል። የወንዶ ተመርመር። እቃ አልቆም ብሎ ነው። አይኖ ዝም ብሎ አይቆምም። የዘንድሮ መብላት አለብህ፣ ጤነኛ መሆን አለብህ። እዚህ ስትረስ ቲክቶክ ላይ ቁጭ ብለህ ተጥደህ ስትረስ ስላለብህ እቃ አይደለም ጆሮ አይቆምም። ያንተ ታስታውቃለህ። እኔን ደህና ዘመድ ካለ ታከም። ጤነኝነት አይሰማም፣ በሽተኛ ነህ፣ ሄደህ ቼክ መደረግ አለብህ። በጭንቀት በተለያየ በሽታ ሲተሰቃይ እንደኖረን የሚያሳውቅ ሆስፒታል ሂድና ቼክ ተደረግ። ዝንጅብል ጠጣ። ደግሞ ዝንጅብል ጠጡ ስትባል ወንድ የተባልክ የለንደን ዝንጅብሉን ገዝተህ ገብተህ የሚጠጣ ዝንጅብል እንዳላጣ ሐኪም ሂድና ቼክ ተደረግ። እንዴ ምን የኔ ውድ መጣሽ? የኔ ውድ ማማዬ፣ የኔ ቆንጆ በአክስት ባጎት ትዳር ቀንታችሁ እስከ ጥግ ድረስ የምታሳድዱት ልታገቢ ነው እንዴ? እኔ ያጎቴ ልጅ ይችን የመሰለ ፍልቅልቅ ሰርታ ያላትን ይዛ መታ ቤቱን አስውባ አስተካክላ ከቤት ማትወጣ
እዩኝ ማትል ቅን ማትል ያመጣችሁን ልብስ እንኳን በቅጡ ሳትለብስ ልበሱ እናንተ ብላ የምትሰጥ አንገቷን ደፍታ ወጣ ልብላ ከውጭ መጥቻለሁ ብላ ቁንጣ እየለበሰች መነጽር አድርጋ ቦሌ ለቦሌ መዞር አቅቷት አይደለም። ክብሯን ስለምትፈልግ ትዳሯን ስለምትፈልግ ባሏን ስለምትወድ ነው ተሰዳ አረብ ሀገር ተመልሳ የገባችሁ እንጂ 1,000 ሚሊዮን ከእሷ ያነሱ እሷ ያስተዋወቀቻቸው አሜሪካን ሊሄዱ አከብክበዋል። አሜሪካን ሜዳ አጣው አይደለም እንግሊዝ ሀገር መምጣት አቅቷታል። 1,000 ሚሊዮን ሰው ይፈልጋታል። እሷ ግን ባሏን ክብሯን ስለምትወደው ከነ ምናምኑ አገሬ ከባሌ ጋር ብላን የገባችሁ 1,000 ሚሊዮን ባሏን ስለምትወደው ነው ማከብራት። ለባሏ ክብር ስላላት እራሷ ክብር ስላላት እንጂ በእኔ እንኳን 1,000 ሚሊዮን እንግሊዝ ሀገር የሚያውቃት ሰው አለ። ቡጣዬ የተከበረ ባል አላት። እሷ እሺ አትልም ነው የምለው። ቢኮዝ ለባሏ ያላትን ፍቅር ስላሳየችኝ ክብሯን ስለማቀው ለባሏ ክብር ስላላት ማከብራት። ለዛ ነው ሰው የሚኖርለት ሰው ካለ ጥግ ድረስ ይኖራል። አይቻለው ብዙ ጀግና ሴቶች ለፍቅር ብለው የኖሩ የፍቅር ተምሳሌት ናት። ወደድሽም ጠላሽም። እናንተ ግን እንዲሁ እንደቀናችሁ እንደተጨረባችሁ እድሜ ልካችሁን ትኖራላችሁ። እነሱ ደግሞ ጎቦቾ እንዴት ነህ? ሰላም ነልኝ የኔ ውድ። ያ ሀሊ ብል ያለ ምን ነው እሙሙ ከስር ታብታባት ምን አረግሽ እንዴ? ወይ ነ አንተ ስልክ ልደውልላት። አምጣ እዚህ ያደርገዋለሁ። ቻርጅ አርግና አምጣ። አዲጭ በላልዲ ምጣ። ምን ኮምነሽ ባዮችሽ ፈያ ዘጋኸው እንዴ? ናቲ is finished. So until where is my charger from here? Okay, put it there. ያብ ስራ መጣች። ናቲ እንትን ዲነር እያለ ነው። ናቲ ራበኝ እያለ ነው። ቶሎ ስሪለት። ያ ሐሙስ እኔ ልጄ ናት የምታበስልልን። ሜኖ ይህን የማንወደው ምግብ ከሆነ በግዳጅ ሁሉ ነው የምታስበላን እዚህ ቤት። ሐሙስ ልጄን እኮ ከምታረገው አንዳንዴ እንዴ አካውንቴን ሰጣትና 50 ፓውንድ የለም። በ50 ፓውንድ እኮ እኔ እግሬን ዘርግጬ ከነ ልጆች የሆነ ሬስቶራንት የምበላበት ነው። ትገዛና የሆነ ነጭ እላዩ ላይ የሆነ ነገር ቅልጥልጥ አበባ የሆነ ነገር እንደዚህ አርጋ ትመጣና 6 ሳህን አርጋ ስታርተር ምንም እኔ እኮ ስታርተር ምናምን አልለመደብኝም። ዝም ብዬ ያገኘሁትን ቀላቅዬ በበላስ። ከዛ የሳህን አይነት ጠረጴዛ ላይ ትደረድርልናለች። ትንሹ ልጅ ሁሉ ነገር ዲሊሸስ እያለ ነው የሚበላው። አሁን ዛሬ ግን የምወደው ምግብ ነው ስሪድን ያልናት እንጂ ትፈላሰፍብናለች። ማናውቀው ምግብ ትሰራና የእቃው ድርድር ይሄ አይነቱ ምናምን ስለሆነ ነጫጭ ነገር የሆነ ምናምን ደግሞ ፍጥነቷ በ15 ደቂቃ 3 አይነት ሰራው ብላ ታመጣና ያልበሰለ እኔ ቀስ ብዬ ሳታይን ተቀብዬ እዛ ስር የመኝታ ቤት እንትን ስር ቢሆን ደብቀዋለሁ። አንዳንዴ በገንዘቤ ነው የምትጫወተው እንዳሰማኝ። ዛሬ ግን የምፈልገው ምግብ ነው የምሰራው። ኧረ ሼፍ ነን እያሉ ተጫወቱብኝ ልጆች እኮ። የዛሬው ግን ታኮ የሚባል ምግብ ነው የምሰራው። ክትፎ አሰሪያት። ክትፎማ ኢዚ እኮ ነው። ክትፎ ኃይለኛ አሰራር። ክትፎ ዋናው ሚጥሚጣ፣ የጉራጌ ሚጥሚጣ ካላችሁ፣ የጉራጌ ቅቤ ባለሙያ ሴት ያነጠራችሁ ካላችሁ ክትፎ ደሞስት ኢዚ ልሰሩት። ኢዚ ለችኮላም ለምን የሚሆን ነው።
ግን እናንተ ስትሰሩ የማይጣፍጥላችሁ ቂቤ ስታነጥሩ ነጭ ሽንኩርት፣ ዝንጅብል እየጨመራችሁ እያነጠራችሁ እንዴት ብላችሁ የጉራጌን ክትፎ ታገኙታላችሁ? ቂቤ ስታነጥሩ ግማሾቻችሁ እርድ ትጨምራላችሁ። ወጥ አይደለም ክትፎ፣ ሊገናኝ አይችልም። ለዛ ነው እንጂ ክትፎ መስራት ደሞስት ኢዚ ነገር ነው። ችግሩ እናንተ ቂቤ አነጣጠሩን አንዳንዴ ወጥ ይመስላችኋል። ነጭ ሽንኩርት፣ ዝንጅብል የምትጨምሩ አላችሁ፣ ባህላችሁ ነው። ነቲንግ አይካንዱ እርድ የምከቱ አላችሁ። ቂቤ በተፈጥሮ ሲነጠር ራሱ ቢጫ ነው የሚሆነው። ሰምታይምስ እርድ የምትጨምሩ አላችሁ። እርድና ወጥ ነው እንዴ? አይገናኝም። ቂቤ የሚነጠረው ጥቁር አዝሙድ፣ ነጭ አዝሙድ፣ ኮረሪማ፣ ኮሰረት ነው። ከዛ በጣም ትንሽ በትንሿ ማንኪያ ጫፉ ላይ እንደምታነጥሩት እንትን ትንሽ አብሽ ታደርጋላችሁ። በሱ ነው ክትፎ ሲሰራ። ከዛ ሚጥሚጣው ደግሞ ቆንጆ ሚጥሚጣ፣ አንዳንድ ሚጥሚጣ እዚህ ግዙ። ሚጥሚጣውን በርበሬውን ሽሮውን አትለዩትም። ምንም ቴስት የማይለይ ሚጥሚጣ አለ። በሱ ክትፎ ልስራ ብትል ሊመጣ አይችልም። የጉራጌ ሚጥሚጣ ገና ከእንትኑ ስታወጡት እራሱ ያስነጥሳል። ስለዚህ እሱ ካላችሁ መጥበሻችሁን አግላችሁ ሲግል ቂቤ ታደርጋላችሁ። ቂቤው ሲቀልጥላችሁ ሚጥሚጣ፣ ኖርማሊ የጉራጌ ሚጥሚጣ ጨው አለው። ጨው ራሱ አያስፈልገው። ግን አንዳንድ ሰው ጨው፣ ኮረሪማ ራሱ የጉራጌ ሚጥሚጣ በቂ አለው። ግን ትንሽዬ የተፈጨ ኮረሪማና ትንሽዬ ጨው አድርጓችሁ ከቀለጠ በኋላ በእጃችሁ በጓንት ብዙ የምትሰሩ ከሆነ በጓንት ለቤተሰብ፣ እኔ ጓንት አላረግም፣ አቅልጣችሁ ስጋውን እሽት አድርጋችሁ ማገናኘት። ጥሬ የምታደርጉት ከሆነ እንትኑን ከቀለጠ በኋላ እንትኑን ጋዙን ትቀንሱታላችሁ። ከዛ በደንብ አድርጋችሁ ማሸት ነው። ምንም ሳይንስ የለውም ክትፎ ለመስራት። ግን ዋናው ቅመሙ ማግኘቱ ነው፣ ሴንሱ። ቂቤውን ሚጥሚጣውን ስታገኙት ሬስቶራንት ከሚሰጥ አንዳንድ ሬስቶራንቶች ክትፎ ሰራለሁ ብለው ወይኔ እኔማ ጉራጌ ፈረደብኝ ነኝ ሁሌ ይጣላል ነው። ስሜ ይሄ ክትፎ ነው ብለሽ እንዳውል የሸጥሽው ቀቅለሽ ቢሆን ነው የምላት። ትክክለኛ ክትፎ ካልሰጡኝ ክትፎ ቤት ሄጄ በተአምር አንሺው ነው የምላት። የጥብስ መቼም የፈረደበት ጥብስ አንዳንዴ ሰው ከፍላችሁ ሊያኝክላችሁ ሚትል የደረቀ ጥብስ የሚያመጡ አሉ። እኔ ጥብስ ስል ታዲያ ማላኝከው ከሆነ ኧረ አንዳንድ ሬስቶራንትማ ማፈሪያ ናቸው። እግዚአብሔርን ጉልባ እንዴት ነው የሚሰራው? የዛቢባር ምግብ ነው፣ የዛንቢያ ምግብ። እኔ ጉልባን ቀቅዬ አላውቅም፣ ግን በምንድን ነው በስንዴና በክክ ነው ያቢ በባቄላ እንትን ግን ሰርቱ ሊሆነ ሰርቼ አላውቅም። ዘንድሮም እሰራለሁ ብዬ አሮ ነው በምክንያት ነው። ጉንፋን ይዞኝ ነው ምናምን አልሰራውም። ጉልባን ቀቅዬ አላውቅም ቱ ቢሆንስ። አዲስ አበባ ክትፎ ቤት ነው የትኛው? ግን የአዲስ አበባ ክትፎ በስማም ይለያሉ። ክትፎ ቤት የበላውበት ክትፎ ቤት እሜዝን። ያው ክትፎ ቤት ከሄድ ኦፍኮርስ ጉራጌ ቤት ነው የሚሄደው። ክትፎ ለመብላት ከሄድኩ የጉራጌ ክትፎ ቤት ነው የሚሄደው። በስማ እጅ ያስቆረጥማል። ዋው ነው የምትሉት። አተካኖም ቆንጆ ነው። አሁን ደግሞ እኔ ሳልበላ አዲስ የመጣው ስታይል የወደድኩት ቱቢዮኖስ መጀመሪያ እዚህ ሚኒሊክ የሚባል ሬስቶራንት ከሰው ጋር ተጣልቻለሁ። ምን አይነት ነገረኛ እንደሆንኩ አሁን ነው ያወቅኩት። ገባውና ሜኖ ስጠኝ አልኩት። ሜኖ ሰጠኝ። ከዛ ክትፎና ቂቤ ይላል። ጅቦዬ ነህና ግባ። ክትፎና ቡላ አብሮ ተጣላው ከሰውዬ ጋር። ከሜኖ ላይ አንሳ 13 ብሎ ጅቦ የለም ፎሌር እያለው ጅቦ ነኝ ይላል። ከዛ ቡላና ክትፎ ይላል። ለይቶ አልጻፈውም። ሰውየውን ጠራሁትና ቡላና ክትፎ ምን ማለት ነው? ቡላና ክትፎ አንድ ላይ ሊሆኑ አይችሉም። ይሄ የጉራጌ ባህል ምግብ ነው። ምግባችንን እያበላሸ ነው። ከሰውየው ጋር በቁም ነገር ተጣላሁ። ሮማ የሚብል ምግብ ተጀምሯል። ኖ የኛ የጉራጌ እንትን ያልሆነ ለምንድን ነው እናንተ ችግራችሁ ምንድን ነው? ከኛ ባህል ጋር ጸብ። አሁን ግን ኢትዮጵያ ሄጄ በልቼ
እንዴት እንደወደድኩት ማን አገናኝቶ ሞክሮት እንደሆነ እጅግ በጣም ዲሊሸስ፣ በጣም ነው የሚጣፍጠው።